ፕሮቴስታንት በስመ ዚአ ኢየሱስ እመኑ የኔ ጌታ ይሁን ኢየሱስ ማለት ነው። የኢየሱስ ስም በዚህ ስም እመኑ ይላል። እንግዲህ ለሰሙ በዚህ በገበያውም ሆነ በተለያየ በአደባባይ ቦታ እምነት የተለያየ እምነት እየተዘራ ነው። ግን አሁን በኢየሱስ እመኑ የሚሉ አዲስ የተፈጠሩት ልጆች አሉ ማለት ነው። እንግዲህ ለእኔ አዲስ ናቸው እና ገበያው መጥተው በኢየሱስ እመኑ ይላሉ ማለት ነው። ይሄ ለሰው ሲሆን ደግሞ ለወርቁ ደግሞ ገብረ ኢየሱስ ይባላል። የተቀበለው ገብረ ኢየሱስ ይባላል። ገብረ ኢየሱስ እየተቀበለ ማለት ነው። ይህምን ገብረ ኢየሱስ እንመክሩ አብደያር በስመ ዚአየ ክርስቶስ እመኑ ግብረታ ወርወኮስ ወልደ እንዘ ይገብሩ ሐምወ ይክሩ ውሉደ ሥጋ ወሕያዋን ወአዳም ውስተ ሀገረ ሞት ዘኤሳው ስጁመ ኤሳው ስጁም እምንዋሃ ቀትረ ኃይል አምጣነ አልቦ ውስተ ሞት ሀገሪተ ሙሴ መለኮት ሰላም ኪያሁ ዘየሃልፉ በዓይነ ጸጋ ሳርየር አብ ወመንፈስ ቅዱስ ኩልስጥየም ይታደግሰ ነገረ ዝንቱ ከመ ተነግረ በቅድም ሀገሪተ ምልካም ሞተ ሥጋ ዘበጻይረ ምልካም በመዝገበ የማኩስ ኮነት ምንባበ ትንሣኤ ዓለም እምነ ገሃነም እስመ ደምፀ ንውሃ ቀትለተ ኃይል እስከ ኤድወም ሀበ ይበጽሕ ፈርዖን ወልደ አመፃ ደክታም እምነ ገሃነም እስመ ደምፀ ንውሃ ቀትለ ኃይል እስከ ኤድወም ግብረታ ወርወኮስ ወልደ እንዘ ይገብሩ ግብረታ ኦዶኮስ ግብረ እንዘ ይገብሩ ሀልዎ ይክብሉ ውሉደ ሥጋ ሔዋን ወአዳም አዳምና ሔዋን የእነዚህ ድሃ ልጆች እነዚህ ግብረታ ኦዶኮስ ወልደ እንዘ ይገብሩ ታኦዶኮስ እመቤታችን የዚችን ልጅ ወልድ ስራን ሰርተው መኖርን አልቻሉም። ውስተ ሀገረ ሞት ዘኤሳው ስዩም ኤሳው ሹም የተሾመባት የኤሳው ሀገር ሞት ናት። በዚህች አልቻሉም። እምንውሃ ቀትለ ኃይል አምጣነ አልቦ ውስተ ሞት ሀገሪተ ሙሴ መለኮት ሰላም ከዚህ ከጦርነት ኃይል የተነሳ ውስተ ሞት ሀገሪተ ሙሴ መለኮት ሰላም መለኮት በሀገር መቃብር የለምና በዚያ ስራ ሰርተው መኖር አልቻሉም ማለት ነው። ኪያሁ ዘያሃልፉ ባዕደ ጸጋ ሳር የለአብ ወመንፈስ ቅዱስ ኩልስጥየም ባዕደ ጸጋ ሳር የለ ሀብታ የሳርየል ጸጋ የዚህ ሀብታም አብ የመንፈስ ቅዱስ ድሃም እሱን የሚሹት የሆነ ይህ መንፈስ ቅዱስ መለኮት ሰላም በዚያች በሀገሪቱ ውስጥ የለምና እነዚህ የአዳምና የሔዋን ልጆች ስራን ሰርተው መኖር አልቻሉም ማለት ነው። ለሰሙ አሁን ያለንበት ነባራዊ ሁኔታ ነው። ሀገራችን ሰላሟ ትንሽ እንዲያበሉ የተማረውን መስራት አይችልም፣ ብር ያለውን መስራት አይችልም። ብር የሌለውም ቢሆን ደግሞ ለምሳሌ የሆነ ነገር ፈጥራለሁ ብሎ የሆነ ቦታ ሲሄድ እየተገደሉ ብዙ ያዎችን ለሶሻል ሚዲያ ወጥ የሆናቸው ሰዎች እህት ወንድሞቻችን በሰው ሀገር በእሳት እየገቡ በሰይፍ እየተቆረጡ እያየናቸው ነው ማለት ነው። ከዚህ ሀገር ሰላም ስትሆን ነው የሚኖረው ማለት ነው። ለወርቁ መለኮት ሰላም ውስተ ሞት ሀገሪተ ሙሴ መለኮት ሰላም በዚህ ውስጥ መለኮት ሰላም የለም ማለት ጌታችን ኢየሱስ ክርስቶስ የሞተ በስጋው እንጂ በመለኮቱ አልሞተም ማለት ነው። እሺ ይታደግሰ ነገረ ዝንቱ ከመ ተነግረ በቅድም ሀገሪተ ሀገር የቀደም እዚያ በማስቀደም እንደተነገረ ይህ ነገር ይቅርና ሀገሪተ ሙሴ ሀገሪተ ምልካም ሞተ ሥጋ ዘበሰረ ምልካም የምልካም ችግር በችግር ምልካም የሚኖርባት ሞተ ሥጋ ሀገር ማለት ነው። ይቺ ሀገር በመዝገበ ኤማሁስ ኮነት የኤማሁስ ቴሌቪዥን ሶሻል ሚዲያ ማለት በሶሻል ሚዲያ ምንባበ ትንሣኤ የዓለም ትንሣኤ መነጋገሪያ ሆነች። ገሃነም እስመ ደምፀ ኃይለ ቅትለተ ኑሃ ቅትለተ ኃይል እስከ ኤዶም ከገሃነም እስከ ኤዶም እስከ ገነት ማለት ነው። ከዚህ ከኛ ሀገር ከዚህ ከክፍለ ሀገር እስከ ውጭ ሀገር ሀበ እጅበጽ ፈርዖን እስመ ደምፀ ይሄኛው ኑሃ ቅትለተ ኃይል ማለት ነው። ይህ ኃይለ መለኮት የዚህ ኃይል ጦርነት የዚህ ብዛት ተሰምቷልና ማለት ነው።
አለ ይበጽ ፈርዖን ወልደ አመጻ ደካም ድሃ አመጻ ማለት ነው። አመጻ ድሃ ያመጻ ድሃ ልጅ ፈርዖን የማይደርስባት አሜሪካ ወይም በቃ ሌሎች ሀገር ውጭ ሀገር ማለት ውጭ ሀገር ገነት እስከ ገነት ከገሃነም እስከ ገነት ድረስ ደርሷልና ለሰሙ ደግሞ ይሄ እንግዲህ ያው እኛ እዚህ መገዳደላችን ያ ብዙ ነገር ሳያንሰን በሌላው ሀገር ዓለም ሲሄድ አሁን ለምሳሌ በዚሁ እንዳልባለንበት በሶሻል ሚዲያ ውስጥ ስናይ አሌላ ሀገር ዓለም ያሉት ኢትዮጵያ እንደዚህ ሆነች ይህን ያህል ዛሬ በዚህ ያለ ከፋሉ ይናደለ እንደዚህ ያለ መችልቱ የተጣሉትን ስማቸውን እየተጣቀሱ ቁጥሩ የሚጨመረው የሚቀንሰው እንደዚያ እያሉ መነጋገሪያ ሆነዋል ማለት ነው። ለወርቁ ደግሞ እንግዲህ ኃይለ መለኮት ከገሃነም እስከ ኤዶም ደርሷል ማለት ጌታችን ኢየሱስ ክርስቶስ ሲሰቀል ከሲኦል ያሉት ወደ ገነት ገቡ ማለት ነው። ግብረታ ወርወኮስ ወንደ እንዘይገብሩ ሀልወይ ከይሩ ውሉደ ሥጋ ሔዋን ወአዳም ውስተ ሀገረ ሞት ዘኤሳው ስጁን እምኖሃ ቀትረ ኃይል አምጣነ አልቦ ውስተ ሞት ሀገሪተ ሙሴ መለኮት ሰላም ኪያሁ ዘያሃልፉ በአይነ ጸጋ ሳርየር አብ ወመንፈስ ቅዱስ ክርስቲያን ይታረግሰ ነገረ ዝንቱ ከመ ተነግረ በቅድም ሀገሪተ ምልካም ወተስጋ በመጠረ ምልካም በመዝገበ የማጉስ ኮነት ምንባበ ትንሣኤ ዓለም እምነ ገሃነም እስመ ደምፀ ኖሃ ቅትረተ ኃይል እስከ ኤዶም ሀበ ይግበጽ ፈርዖን ወልደ አመጻ ደካም እምነ ገሃነም እስመ ደምፀ ኖሃ ቅትረተ ኃይል እስከ ኤዶም እጅመርህ ወልድ ሕይወተ ወልድ ይመርህ ወልድ ሕይወተ ወልድ ምኩረ መቃብር ትምህርት ግብረ ትንሣኤ ፍጡራ እስመ ይረከበ ግብረ ዕፄ በትምህርት መቃብረ ሥጋ እንተ ወልድ ተምሂራ ወበዘ ተምሂረ ኤሳው ተጠባቤ ኤሳው መቃብራ እንዘ ግብረ ዕፄ ይነስ በከመ ተምሂራ እምነ አርኩ አልዓዛር እስመ አምጣነ ወልድ አብ ነጸረ እንዘ ግብረ ዕፄ ይነስ በከመ ተምሂራ ይመርህ ወልድ ሕይወተ ወልድ ፈጻሚ መቃብር ትምህርት ግብረ ትንሣኤ ፍጡራ። እሺ ያንን መቃብር ትምህርትን ያንን የጨረሰ ወልድ ሕይወቱን የጨረሰ ወልድ የዚህን ሕይወት ወልድ ግብረ ትንሣኤ ፍጡራ ስራ ትንሣኤን ፈጥሮ ይተዳደራል። ሕይወቱን በዚያ ስራ ፈጥሮ ይመራል ማለት ነው። እስመ ኢረከበ ግብረ ዕፄ በትምህርት መቃብረ ሥጋ እንተ ወልድ ተምሂረ ወልድ የተማረው ትምህርት መቃብር በዚህ በመቃብረ ሥጋ በዚህ በትምህርቱ ዕፄ ስራን አላገኘምና ስራ ፈጥሮ ይኖራል ማለት ነው። ወበዘ ተምሂረ ኤሳው ተጠባቢ ኤሳው መቃብር ኤሳው የተራቀቀበት መቃብርን ደግሞ ኤሳው የተማረበት ትምህርቱ ማለት ነው። ወበዘ ተምሂረ ኤሳው ተጠባቢ ኤሳው መቃብር እውቀቱ በዚህ በእውቀቱ እንዘ ግብረ ዕፄ ይነስ በከመ ተድኅረ እሺ ያንን ስራውን በዚያ በተማረው ትምህርት ስራን ይዞ በከመ ተድኅረ እምነ አርኩ አልዓዛር እስመ ወልደ አብ ነጸረ ከዚያ ከጓደኛው አልዓዛር ያንን ስራን ይዞ ከአልዓዛር ጓደኛው ወደኋላ እንደቀረ አይቷልና ያን ግብረ ትንሣኤ ስራን ፈጥሮ ይኖራል ማለት ነው። ያው ለሰሙ አሁን ቅርብ ሰዓት ቢያንስ ከ4 እና ከ5 ዓመት በኋላ መማር የሚባለው ራሱ በዚህ ከኛ በታች ላሉትም እኛም አሁን ለምሳሌ ትምህርት የሚባለው ትርጉም አጥቷል ማለት ነው። የተማሩት እህቶቻችን ወንድሞቻችን በገጠር እርሻ እያረሱ ነው። ከዚያ በላይ ደግሞ ቤተሰብ ደግሞ የሚረዳቸው ያላቸው ዳቦ ቤትም ሆነ የሆነ ሱቅ ነገር ምናምን እየጀመሩ ስራ ፈጥረው ህይወታችን እየመሩ ነው ማለት ነው። እምነ አርኩ በከመ ተድኅረ እንግዲህ ተመልከቱ ተምሮ 12 ዓመት ተምሮ ሌላም ደግሞ ለምሳሌ ዩኒቨርሲቲ ገብተው አነሰ ሲባል 3 ዓመት ከዚያ በላይ ደግሞ 5 ዓመት 7 ዓመት ይሄን ከተማሩ በኋላ አንድ ተራ ሰው ዝም ብሎ ሀገሩ ቁጭ ብሎ ጋር እየሰራ ይሆናል የሆነ ነገር ከእናት አባቶቹ ሲረዳ ያቺ ሲያጠራቅማት የቆያችን ገንዘብ ስራ ይዞ ያኛው የተማረው መጥቶ የሚበላው የሚጠጣው ሲያጣ ይሄኛው እናት አባቶቹ ቁጭ ያለው ሰውዬ ይሰራል ማለት ነው። እየሰራ ከዛኛው ላቅ ያለ ገንዘብ ያገኛል ማለት ነው። በከመ ተድኅረ ማለት ነው። ለሰሙ ይሄ ሲሆን ለወርቁ ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ መቃብር ገብቶ
ጥፋት ሳያገኘው ትንሣኤን ተነሳ ማለት ነው። ይመርክ ወልድ ሕይወተ ወልድ ምኩረ መቃብር ትምህርት ግብረ ትንሣኤ ፍጡረ እስመ ይረከበ ግብረ ይእቲ በትምህርት መቃብረ ሥጋ እንተ ወልድ ተምራ ወበዘተ ምራ ኤሳው ተቀባቢ ኤሳው መቃብራ እንዘ ግብረ ይእቲ ይነስ በከመ ተድራ እምነ አርኩ አልዓዛር አምጣነ ወልድያም ነጸረ እንዘ ግብረ ይእቲ ይነስ በከመ ተድራ መለኮተ እንጳጴሁ እንጳንጴሁ መለኮተ እንጳንጴሁ ለእመ ወልድያም ይተናገረ ለመቅበርተ ሥጋ ወሞት ወይሴ ጠበብተ ይስሐቅ ወክርየ እጅትረከብ ርወቱ ሀጉለ ሸዋን መስርየ እንበለ ዘይመውት ሞተ ትንሣኤ ፍሩጠ ዳታን ወቆርየ ተአምረ ገባኦን የስከደርየ ተሰርጋዊ ኤልሳ እብን ተሳራርየ እምኔሁ ለኤልያስ መምርየ መለኮተ እንጳንጴሁ ለእመ ወልደ አብ የተናገረ ለመቅበርተ ሥጋ ወሞት ጠበብተ ይስሐቅ ወህርየ እንደ በነ ይስሐቅና በነ ህርየ ህመምተኞች ላይ የሚራቀቁ ዶክተሮች እነዚህ እፄ መቃብር ሞት ማለት ነው። ለእነዚህ ወልደ አብ በሽተኛ መለኮተ እንጳንጴሁ መለኮት በሽታውን ካልተናገረ ይተከል ወጡ ኃይለ ሀጉለ ሔዋን መስሬ የሔዋን ጥፋት በመድኃኒት አይገኝለትም። እንበለ ዘይመውት ሞተ ትንሣኤ ፍሩጠ ዳታን ወቆሪ ተአምረ ገባኦን የስከደርየ ተሰርጋዊ ኤልሳ እብን ተሳራሪ እምቀድሙ ኤልያስ መምሪ ኤልያስ ወይራ ከኤልያስ ወይራ በማስቀደም በቅድምና በዚያ ተሰርቶ በማስቀደም ተሰርቶ በብሮኬት ምንድነው የነበረ በብሮኬት ኤልሳ የተያያጠ ተአምረ ገባኦን የስከደርየ አዳራሽ ተአምር በዚህ በተአምር አዳራሽ ፍሩጠ ዳታን ወቆሪ ከነዳታንና ከዳታንና ከቆሬ ተለይቶ ሞት ትንሣኤን ይሞታል እንጂ መድኃኒት አይገኝ ጥፋት መድኃኒት አይገኝለትም። ለሰሙ እንግዲህ አንዳንድ እኛም ዶክተሮችን ሄደን ራሱ እንዴት ይህን ምንድነው ያመመው ብሎ ይጠይቀኛል። እንደጠንቆይ እንላለን። የታመመ ሰው ብሎ አሁን ለምሳሌ እጄን አሞኝ ሄዶ ወገቤን ይመነኝ ወይ የሆነ ነገር ቆርጦኝ ሊሆን ይችላል። ዶክተሩ የሆነ ነገር ጠይቆ ነው የሚለው ማለት ነው። ምንድነው ያመመ ብሎ ሆድን ካለው በኋላ ሆድን እንዴት ነው የሚያደርግ ምናምን ይሄን ሁሉ ብሎ እንትን ይጠይቀዋል ማለት ነው። በዚህ ሰዓት እንደዚህ መናገር ነው የሚፈልግ ሰው አለ በብዛት በዚህ ይገኘው የት ማለት ነው። እና እንደዚህ ሲሆን እንዴት ለምን አትናገርም ምናምን ብሎ ይኸው ከጓደኛ ምን በሽታውን ያልተናገረ መድኃኒት አይገኝለትም የሚባል አባባል አለ ማለት ነው። እንደዚህ ነው ይተረጉበታል ለሰሙ ማለት ነው። መለኮተ እንጳንጴሁ ለእመ ወልደ አብ የተናገረ ማለት ደግሞ ቅድም እንደተናገርኩት ጌታችን ኢየሱስ ክርስቶስ የሞተ በስጋው እንጂ በመለኮቱ አልሞተም ማለት ነው። መለኮተ እንጳንጴሁ ለእመ ወልደ አብ የተናገረ ለመቅበርተ ሥጋ ወሞት ወይሴ ጠበብተ ይስሐቅ ወክርየ እጅትረከብ ርወቱ ሀጉለ ሔዋን መስርየ እንበለ ዘይመውት ሞተ ትንሣኤ ፍሩጠ ዳታን ወቆርየ ተአምረ ገባኦን የስከደርየ ተሰርጋዊ ኤልሳ እብን ተሳራርየ እምኔሁ ለኤልያስ መምርየ ሀልወተ ብእሲት ለዝናፉ ማይደረ ትንሣኤ ሰናይ አምጣነ ይከብር ለየ ብእሲት ዘይሃለወት ማይደር ትንሣኤ ወይጅጣሞ ለወልድ ቁልየ ሥጋ ዮናስ ቁልየ ምግበ አስተርእዮ ዘበዝጋ ግፍታ እብነ ግፍታየ እስመ እመኮረ ብእሲተ ኃጣየ ሀልወተ ብእሲት ለዝናፉ ሀልወተ ብእሲት ለዝናፉ ማይደረ ትንሣኤ በትንሣኤ ማይደር ውስጥ ለዘወትር ሁል ጊዜ ሴት መኖሯ የሴት መኖር መልካም ነው፣ ደስ ይላል። አምጣነ ይከብድ ለኤ ይከብዳልና ብእሲት ዘኢሃለወት ማይደር ትንሣኤ ሴት የሌለችበት በውስጡ ሴት የሌለችበት ቤት ማይደር ትንሣኤ ለዚህ ለወንድ ልጅ ትንሣኤ ለኤ ማለት ነው። ለወንድ ለአምላክ ወንድ ልጅ ይከብዳልና ወኢይጣዕሙ ለወልድ ቁርኤ ሥጋ ዮናስ ቁርኤ ወዳጅ ዮናስ የዚህ ሥጋ ወዳጅ ወልድ ለዚህም ወኢይጣዕሙ ኃይለ ምግበ አስተርእዮ ዘተፍአ ኬፋት ግፍታኤ የመገልበጥ ድንጋይ የበዛባት ዘበዝሃ የበዛባት ጎልጎታ ወይም ጌቴሴማኒ
በዚህ በጌቴሴማን ምግብ አስተርእዮ መታየት ምግብም ወኢይጣሙ ለዚህ አይበላውም። መኮነ በፊት ሐጣይ እቺን ሴትን ካጣ ያጣን ከሆነ ያው ምግቡ የማይበላውም ማለት ነው። ያው ለሰሙ እናቶቻችን ከቤት ሲኖሩ እንደው በቃ ምግብም ባይኖር እንኳን ራሱ ቤቱ ውበት አለው ማለት ነው። አባቶቻችን እንደው አሁን አልፎ እንደው ካልሆነ በስተቀር በዚህ በገጠሩ ማህበረሰብ ዛሬም ቢሆን ማጀት ገብቶ ከነሱ እንጀራ አንስቶ የማይበላ አባቶች አሉ። እና እንደዚያ ሲሆን ያው እንግዲህ ሰው ወንዶች ተሰባስበው አረ እንደው ከቤትስ እንደው ሴት ባትጠፋ የሚል ንግግር ይነጋገራሉ። አዘዋላ ያው እንደዚያ ሲነጋገሩ በጣም ከባድ ነው እኮ ሴት የሌለበት ቤት እኮ በጣም ከባድ ነው እየተባባሉ ያወራሉ ማለት ነው። ለወርቁ ደግሞ ጌታችን ኢየሱስ ክርስቶስ መጀመሪያ ሰዓት ተነስቶ ለሌላ ማለት ይሄ ሰዎች ናቸው፣ ግን ለጾታ በተለየ ሁኔታ ለሴቶች መጀመሪያ ሰዓት ለማርያም መግደላዊትና ለእመቤታችን ታይቷቸዋል ቅድሚያ ማለት ነው። ሐልወተ ብእሲት ለዝላፉ ማይደረ ትንሣኤ ሰናይ አምጣነ ይከብር ለየ ብእሲትም ዘይሃልወቶ ማይደር ትንሣኤ ወይጅጣሞ ለወልድ ቁልየ ሥጋ ዮናስ ቁልየ ምግበ አስተርእዮ ዘበዝራ እብነ ግፍታዬ እመኮና ብእሲተ ኃጣዬ የዋሼር በሼርወስ ዝር ድኅረ ተናገርከ አጽመ ነገረ ሰሎሞን ወዳዊት ከመ ነገረ አጽም አምፃ አፈዚያከ ክልፈት በልብየ መለኮተ ቂመ እጅነስ አነ ብሽሮትከ ለምንት የዋህ ልበ ሄኖስ ዝህር አንተ የሄኖስ ልብን አንተ የምታታልል አታላይ መቃብር ድኅረ ተናገርከ አጽመ ነገረ ሰሎሞን ወዳዊት የዳዊትና የሰሎሞን ነገር አጽም ይህንን ከተናገርክ በኋላ ከመ ነገረ አጽም አምፃ አፈዚ አከህልፈት አፍህ ሞት አፍህ እንዳመጣ ይህንን ነገር አጽም ከዘላበድክ በኋላ በልብየ መለኮተ ቂመ ኢይነሣ አነ ቢሎትከ ለምንት በልብየ መለኮት ቂምን አልይዝም እኔ አልይዝም መለኮት ቂምን እኔ አልይዝም ማለትህ ለምን ነው? እንግዲህ አንዳንድ ሰው በልናል የፈለገው የሚናገር ሰው አለ እንዳገኘ ማለት ነው። እንግዲህ ያው ብቻ አካል ጉዳተኛ ከሆነም ያን ተመልክቶ ይናገራል። የሆነ ችግር ያለበት ሰው ከሆነ እየሳቀ ብዙ ነገር ይናገርና ከተናገረ በኋላ እኔ እኮ በሆዴ ነገር የለብኝም ይላል። የፈለገውን ተናግሯል። አፉ እንዳመጣ ነው የሚናገር። ሲጀምር ወደ ኋላ የሚለው ነገር የለም ማለት ነው። አዛ እንደዚያ ካለ በኋላ ያነዚያ ያዩ ሰዎች ደግሞ እንዴት ይህን ሐሳብ እንደው ሁሉ ነገር የሚፈልገውን ነገር አፍ እንዳመጣ ስታውቃ ቆይተህ እንደዚህ ማለት ለምንድን ነው ተብሎ ይጠይቃል ማለት ነው። ለወርቁ ደግሞ እነ ዳዊት የነ ሰሎሞን አጽም ስጋ እነዚህን ከበላ በኋላ መለኮት ቂም ማዝሪ መለኮት የሚለው ወልድን ማለት ነው። ወልድ ቂምን አልበላውም ማለት ነው። ጌታችን ኢየሱስ ክርስቶስ ከመቃብር ተቀበረ፣ በሶስተኛው ቀን ተነሳ ማለት ነው። የዋሼር በሼርወስ ዝር ድኅረ ተናገርከ አጽመ ነገረ ሰሎሞን ወዳዊት ከመ ነገረ አጽም አምፃ አፈዚያከ ክልፈት በልብየ መለኮተ ቂመ እጅነስ አነ ብሽሮትከ ለምንት ሞተ አብየል ድኅረ ሀሎተ ወሞተ በቃየል ብሽለኪያከ አበጉ ገነተ አስተርእዮተ ወልድ አዳም መጽንዒ እንዘ ትወልድ አንስተ ችግር የለውም። ሞተ አብየል የአብየል ሞተ አብየል ድኅረ ሀለፈ ወሞተ በቃየል ብሽለኪያከ አበጉ ገነተ ወደ ገነት አንተን አስገባለሁ ማለት ቃየል በቃየል ይሄ የአብየል ሞት አብየል ከሞተ በኋላ ፈጽሞ ከሞተ በኋላ አስተርእዮተ ወልድ አዳም መጽንዒ እንዘ ይወልድ ብእሲተ ሴትን ወልዶ አዳም የወልድ መታየት አዳም ተረጋጋ ማለት ነው። አስተርእዮተ ወልድ አዳም እሺ ለሰሙ እንግዲህ አዳም መጀመሪያ ሰዓት የወለዳቸው ልጆች አዳም ቃየልና አቤል ነበሩ። የነዚህ ደግሞ ምንትያ አጥሬማ እና ሉድ የሚባሉ ነበሩ ማለት ነው። እነዚህው ማለት እንግዲህ
በሰዓቱ ሌላ ሰው ስላልነበረ ሀዘውቶቻቸው እንዲያገቡ ተፈልጎ አንዲቱን መልካሟን ሴት የእንትን እህት ነበረች፣ የአቤል ማለት ነው፣ የቃየል እህት ነበረች። ከዚያ በኋላ አዳም ይኸው እንግዲህ ዝምድና ያራራቅ መስሎት አንተ ያንተ የዚያኛውን መንትያ አንተ ደግሞ የስሜቱን መንትያ አግባት ሲለው አላገባም ብሎ ይኸው መጨረሻ ሰዓት ታሪኩን እናንተ ታውቁታላችሁ። በቃየል ልጅ አቤል ሞተ ማለት ነው። ከሞተ በኋላ አዳም የተረጋጋ ማን ወልዶ ነው? ሴትን ወልዶ ማለት ነው። ሴትን ወልዶ ተረጋጋ ማለት ነው። አስተርእዮ ተወልድ የወልድ መታየት አዳም መጽኒ አሁን አዳም ዝም ብሎ ሰም ማለት ነው። ታሪክ አዳም መታየት በዚያ ያን ሴትን ወልዶ ተረጋጋ። ለወርቁ ደግሞ ሴት ማለት ዝም ብሎ እንዳል ሴት ለሴቶች ታየ ማለት ነው። ጌታችን ሲነሳ መጀመሪያ ለሴቶች ታየ ማለት ነው። ሞተ አብየል ድክረሃነተ ወሞተ በቃየል ብሽለኪያተ አበው ገነተ አስተርእዮ ተወልድ አዳም መጽንዒን ዘይወልድ አንስተ መስተገብረ ምድር አዳም ማእከለ ዘወልድ ዑቃብየ ተሐደሰ እንዘ ይሰምይዎ ለወልዱ ይባብየ ሶረ ቀዳማዊ ግዛነ እንዘቦ እግዚአብሔር ይብየ መስተገብረ ምድር አዳም ማእከለ ዘወልድ ዑቃብየ የወልድ ጥበቃን የሚጠባበቅ የመሬት ገበሬ አዳም ማለት ነው። ከመሬት የተፈጠረ አዳም ይሄ ታደሰ እንዘ ይሰምይዎ ለወልዱ ይባብየ ደስታ ልጁን ታደሰ ሶረ ቀዳማዊ ግዛነ እንዘቦ እግዚአብሔር ይብየ በሬውን ደግሞ ሳለ እግዚአብሔር ነው መሰለኝ ይባላል። ሳለ እግዚአብሔር በሬውን ሳለ እግዚአብሔር ልጁን ታደሰ ሲል በሬውን ደግሞ ሳለ እግዚአብሔር ይላል ማለት ነው። ለሰሙ እንግዲህ አባቶቻችን በተለያየ መንገድ እግዚአብሔርን ብዙ ነገር እንትን ይሉታል ማለት ነው። እንግዲህ መጀመሪያ ሰዓት ትዳር እንደመሰረቱ የሚሰጣቸውን በሬ ባርከው ይሉታል። ባርከው በብዛት ይኸው እንግዲህ በገጠር ማህበረሰብ ስለመጣን እናውቃለን። ባርከው እዚያ ቀጥሎ ደግሞ በሆነ አጋጣሚ ደግሞ መጣውን ሰጠኝ እንደዚህ አይነት ነገር ማለት ነው። ላሚት ውስጥ መጣ ትሙላ እንደዚህ አይነት ይወልድ ሰጠኝ ማለት እግዚአብሔር ነው ሰጪው ማለት ነው። ሳለ እግዚአብሔር ማለትም ደግሞ ሳለ እግዚአብሔር ነው የሚሉት እነሱ። ሳለ እግዚአብሔር ማለት ነው እግዚአብሔር ካለ የሚነሳን ነገር የሚነሳኝ ነገር የለም ከሰው ጋር እኩል አደረከኝ ማለት ነው። እና እንደዚህ ነገር ይላሉ ማለት ነው። እንግዲህ ተሐደ ምንድነው ነበር መስተገብረ ምድር አዳም ማእከለ ዘወልድ ዑቃብየ ማለት ጌታችን ኢየሱስ ክርስቶስ በሐሙስ ዕለት ወለድ ሞለተ ወለተ ተወልድ ተስተመረተ ወከውን ሕፃነ በእንቲአክ ይህችን ከዚህ ከልጅ ተወልጄ አድናለሁ የሚለውን ተስፋችን የሚጠባበቅ ማለት ነው። ያችን ጥበቃውን የሚጠባበቅ ማለት ይሄ አዳም ተሐደሰ እንዘ ይሰምዮ ለወልዱ ይባብየ አዳም መጀመሪያ ሰዓት በገነት ሲኖር በደስታ ነው ሲኖር የነበረ ማለት ነው። አሁን ጌታችን ሲሰቀል ደግሞ የድሮ የቀደመ ደስታው ታደሰለት ማለት ነው። ምንድነው የነበረ? ሶረ ቀዳማዊ ግዛነ እንዘቦ እግዚአብሔር ይብየ ይሄ የአዳም በሬ ነፃነትን ያን እንደዚህ ሲል በሬ ነፃነትን እግዚአብሔር ሳለ ማለት ነው። እግዚአብሔር ሳለ ይኸው እግዚአብሔር ተሰቅሎ አዳነኝ አለው ማለት ነው። እሺው እንግዲህ ይሄ ምንድነው? ጌታችን ኢየሱስ ክርስቶስ ተሰቅሎ አዳነው። ያኛው ደግሞ ሰውዬው ሳለ እግዚአብሔር ይላል ማለት መስተገብረ ምድር አዳም ማእከለ ዘወልድ ዑቃብየ ታደሰ እንዘ ይሰምይዎ ለወልዱ ይባብየ ሶረ ቀዳማዊ ግዛነ እንዘቦ እግዚአብሔር ይብየ ተሳያት የዕድ ጋርህ ዘኒቆዲሞስ ንስ አጥፈዲዎስ ለይታ መግዘው እጽያት አርዲት አምጣነ ይወልጥ ዘይረ ቀረሞ በእምድረ በሰሉስ ዕለት እሺ ተሳያት የዕድ ጋርህ ዘኒቆዲሞስ ንስ አጥፈዲዎስ ለይታ መግዘው እጽያት አርዲት አምጣነ ይወልጥ ዘይረ ቀረሞ እምድረ በሰሉስ ዕለት ማለት ነው። እሺ ተሳያት የዕድ ዘኒቆዲሞስ ንስ ትንሽ ዋጋ እጅ በትንሽ ዋጋ እጅ የሚሸጥ
አጽፈዲዮስ የዲዮስ ልብስ እንትን የነጋዴ ዲዮስ ልብስ ሥጋ ይህንን ለኢታመግዝኡ እጽያት አርድእት ጓደኞች እጽያት አትግዙ አምጣነ ይልጥ ዝህረ ቀለሙ እንዲህረ ሰሉስ ዕለት ማለት ይቻላል። ከ3 ቀን በኋላ ቀለሙ መቃብር ይቀይራልና ማለት ነው። ለሰሙ እንግዲህ እሑድ እየሄድን የምንገዛው እንትን አለ ጫማም ሆነ ልብስ ማለት ነው። ያንን ልብስ ገዝተን አምጥተን ቅዳሜ ገዝተነው ከሆነ እሑድ እንለብሰዋለን። ማክሰኞ ዕለት ከለሩ ይቀይራል ማለት ነው። የሚፋቅ ከሆነ ይፋቃል፣ የሚቀይር ከሆነ በፀሐይ የሚቀይር እንትን የሚያደርግ ከሆነ ያደርጋል ማለት ነው። ስለዚህ እሑድ እየሄዳችሁ እዚያ ከምትገዙ እናት አባቶቻችን የሚልኩልን ከሆነ ያችን ጥርቅምቅም አድርገን ደህና ልብስ አንድ ጊዜ መግዛት የተሻለ ነው ማለት ነው። 2 ጅብ ከሚኖር አንድ ደህና መግዛት የተሻለ ነው ማለት ነው። ለወርቁ ይሄ ሲሆን ደግሞ ጌታችን ኢየሱስ ክርስቶስ መቃብር ገብቶ 3 ቀን እንደቆየ ተነሳ ማለት ነው። ታሳያቴን ጋርህ ዘሪቆሪሞስ ልስ አጥፈዲዮስ ለኢታመግዝኡ እጽያት አርድእት አምጣነ ይውየልጥ ዝህረ ቀለሙ እንዲህረ ሰሉስ ዕለት ባሕርክየ ገቢረ ቅንየ ምንትሩ መንሱት ዘእምአብሔር መዋቲ እስመ ወልድ እንተ አኀዘት ወይትባረክ ላቲ። እሺ ሟች አብየል የሟች አብየል እናት የዚች ጥፋት ምንድነው? ምንትኑም መግፍ የዚች ግፍ ምንድነው? እስመ ወልድ እንተ አኀዘት ወይትባረክ ላቲ የያዘችው ስራ ወልድ ምን አይባረክላትምና ምንድነው የሰራችው ስራ? የዚች እንደው ችግሯ ምንድነው ማለት ነው። የወደ ሰሙ ንግድም ይሆናል አዚው ሌላም ደግሞ በመንግስት ስራ ተቀጥሮ የሆነ ስራ ይይዛሉ። ያ የተሰርቶ መቼም የሆነ ገንዘብ ይመጣል። ያ ገንዘብ ከመጣ በኋላ ልብስ ቢገዛበትም ልብሱ ያልቃል፣ ተገዝቶ እህል ቢበላበትም ተሎ ያስርባል። ብዙ ነገር አለበት ማለት ነው። አዚያ እንደዚያ ሲሆን ልጅ ሴትዮ ምንድነው ችግሯ? ግን የገዛችው የያዘችው ሁሉ ይባረክላትም ይባላል ማለት ነው። ለወርቁ ደግሞ ጌታችን ኢየሱስ ክርስቶስ መቃብር ገብቶ እንደ አቤል አልተበላም ተሎ ወጣባት ማለት ነው። መንትሩ መንሱት ዘእምአብሔር መዋቲ እስመ ወልድ እንተ አኀዘት ወይትባረክ ላቲ። ባሕርክየ ገቢረ ቅንየ እንተ ኪያከ ጸማይኩ እስመ እንዘትካት ትመጽእ ዘአልቦ ተመይጦተከ ሰማይኩ። ባሕርክየ ገቢረ ቅንየ እንተ ኪያከ ጸማይኩ አንተን የናፈቁህ ቅኔ ማድረግ ጓደኛዬ ቅኔ ማድረግ ጓደኛዬ እንዴት ዋልክ? እንዴት ሰነበት? ደህና ሰነበት? እሺ እስመ እንዘትካት ትመጽእ ዘአልቦ ተመይ